እኔ ጀርመን ዜጋ ነኝ ሀገሬ ውስጥ ባንክ አካውንት የለኝም ብሩን ራሱ እንደሚቆጣጠረው በገዛፉ ኢንተርቪው ላይ ተናግሯል ጠብቁኝ ገብርኤል አማላጄ መጥቶ በዚህ በዛ ሄደስ ልጄ እንደው አይቀፍክም ለአፈር እንኳን ይሄ ልጅ ከ9 ሰዓት በፊት ማለት ነው ቪዲዮ አጋርቶን ነበር እንዲህ እየጨፈረ ሰላም 12 ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝ ነበር እንዴት ሆንኩ ታዲያ እኔ አንቺ ልጅ ኮጪ ገላገልኩ ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀና ያደርጋሉ፣ ባራ ያደርጋሉ የተባሉት ቪዲዮዎች እናንተ ይዤ መጥቻለሁ። አዲስ ከሆናችሁ ይሄን ቪዲዮ ሰብስክራይብ ማድረግ አትርሱ። ነባር ከሆናችሁ ደግሞ ላይካችንን የምናሳየው የዩቲዩብ ጠንካራ ፋሚሊ መሆናችንን በላይክ እናሳይ። ዛሬም የሚያዝናኑ ቪዲዮዎችን ይዘን መጥተናል። ሰው ወደ ቲክቶክ ስብስቦቻችን ኦኬ ሌትስ ጎ ነገር ብቻ እሺ በለኝ ምን ነገር ብቻ እሺ እኔ ምንም ነገር እሺ ብልሽ ነገር የለም አንተ ነገር ብቻ እሺ በለኝ እሺ ለ2018 የሰጥ ስጦታ አለኝ እኮ እሺ ምንድነው አንቺ ምን ጨፍር ነው ስጣ አይኔ መጨፈር ምናምን አይደለም ስጦታ አይደል እንዴ ልጅ ስጦታዬ ነው እሺ ቶሎ በይዘሽ stop hey hold on hey absolutely disgusting by the way በጣም ብሌን እንደዚህ ተመስገን አይነት የደደብ ስራ የደደብ ስራ ዛሬ ፍቅረኛዬ ድሮ እሱና እኔ የተገናኘ ቦታ ቀጥሮኝ ማለት ነው እንለያይ አላለኝ እኔ እሺ እንለያይ አልኩት ከዛ ምን እንዳለኝ ይሄው ለጊዜ አፈቅራለሁ ያልኩት ጊዜ ሁሉ ውሸት ነበረ በጣም አዝናለሁ አለ ከዛ እኔም ወድ ነበረ ግን ወዶ መለየት ለኔ አዲስ ስላይደለም እሺ ብዬ ተቀበልኩት አልኩት ከዛ ምን እንዳለ አንቺ ውሸታ ምናምን አለ ከዛ እኔ ምን እንዳልኩት እግሩም አላራምድም ካለ ይቆረጣል አንተን እንለያይ ካልክ እንለያይ ስል በቃ ሂጂ ብሎ አባረረ ምን ይቀረኛል ማየቱ ከሆነ መንገዱ ሰፊ ነው ወደ ኋላ አልመለስም ለምን ይመለሳለሁ እግር እንቢ ካለ ይቆረጣል ኢትስ ኤክስትሪም ብየዋለሁ እግር ይታሻል ይታከማል የሚል ማይንድ ሴት እያየን አይደለም ጋይስ ባላው ነው እግሬ ወደ ደጁ አይረግጥ ከዚህ በኋላ ከልቤ አውጥቻለሁ ልክ እንደነው ሴቶች ቀምጥን ማለት ማሄድ ከፈለገ ሂድ እግሩም አላሳርምድም ካለ ይቆረጣል ለወንድ ምንድነው የሚባለው ሲግማ ነው ሲግሚት ሪል ሲግሚት ስለዚህ ወንድ እሱ አልሆንሽም ካለ ይቀራል ማለማመጥ አያስፈልግም አዎ ለኔ ፖዚሽን ይመቸሻል ኖርማል ሴፍቲ ዶጊ ስታይል ኖርማል ማለትህ ለስድ አያደርግም ላይክ በጣም እንደ ጨዋ ለመታየት ከፈለክ ቢኮዝ እዚህ ጋር አፈረም አሁን የሚለውን ካራክተር ፊት ለማድረግ አይ ምንድነው ብትል ወይ ምንድነው የምታወሩት ብትል ወይ ደግሞ ባለጌዎች ብለህ ብትሄድ ነው የሚሻለው እንጂ ኖርማል ማለት ነገሩን ቀላል ያደርግ አይ እኔ እንደምታዩት ሃይማኖተኛ ነኝ ኖርማል ይሁንልኝ ኖርማል አንቺ ሸርሜክስ አንቺ ወይ ኖርማል እንደው ቤተሰብ እንደው ኳስ የምገድፉ ሰዎች በጣም ነው የሚያጅበኝ እኔ አሁን ኳስ አልገድፍም ለምን አሁን ማንቸስተር ዩናይትድ እና አርሰናል ዩናይትድ አሉ እነሱ አሁን እንዴት ነው ኳስ ይችላሉ የምትሉት ኧረ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ አቤት ኢትዮጵያ
እስቲ በጨርቅ ኳስ ይግጠም ወንድ ሆነ በጨርቅ ኳስ አሁን ይችላል። ይሄ እኮ እየነጠረ ስለሚገባ ነው። ወንጀለኛ ጅል ደንጋራ ወንድ ማለት በጨርቅ ኳስ። እኔ አሁን በጨርቅ ኳስ ሁሉም ተጫዋች ነጭ የተባለ በጨርቅ ኳስ ቢጫወት እገጅፍ ነበር። እህን ምን ትያለሽ? እንደዚህ ብሎሻል። ሰምተሻል አይደል? ምን ትያለሽ? ብላ ይሄንን ጠጣ እኔ እንካ ይሄንን ጠጣ is crazy bro። ባለፈው ዓመት ከበላሁት ስጋ ያንተ ስጋ የሚጣፍጥ ይመስላል። ምን ባለፈው ዓመት ከበላሁት ስጋ ያንተ ስጋ የሚጣፍጥ ይመስላል። ምን ያገባኝ ያገራኛል እንዴ? ጸባይን ብታሳምር ይሻላል ቢካዝ አዲስ ዓመትን እኔ ሁሉ ውስጥ ነው የምታከብረው። ካለዛ አንቺ ዝምባ አላጥሽም። አንቺ የዝምብ አየር ማረፊያ ትርንጎ ወይኔ እንዴ ደላ ነው ሳምሽ እንዴት ነሽ? አለን አዲስ ስራ ተገኝቷልሻል። አትቀልድ በእውነት ያው ለኔ ታውቃል። ባለትዳር ምናምን አይደለም ልጅ ምናምን የለበትም። ኧረ ላጤ ባለትዳር ባለ ልጅ ቤት ጋር አልሰራም። ዝም ብሎ ላጤ እንዳይመስልሽ ሜትር ከ95 ይሆናል። አትቀልድ። ጥሩ ነው መልካም በጣም ሸጋ። ምንድን ነው የምትችይው? ወስፌ ጥምዝ አይደለም ምግብ ነው እንጂ ምግብ ነው እንጂ ተሳስቼ እኮ ነው። ወስፌ ጥምዝ ምንድን ነው ጋይስ? አይ ስዌር አላውቅም። ኮሜንት ላይ ነው ወስፌ ጥምዝ አይ ኖ እኮ ምን ካታጎሪ ውስጥ እንዳደረገን አላውቀውም። ጀስት ሁሉ ፓስታም፣ ቴላቴ፣ መኮሮኒ እንደገና ስፔሻሊቲ ምን ሮዝመሪ በእንቁላል ነው የምትከትሺው እንዴ? ይሄ እኮ በጣም ስፔሻሊቲ ነው። እንቁላል በሮዝመሪ በነጭ ሽንኩርት ታሽቶ የታሸ ነው የሚሉት ክላይንቶች። እንግዲህ ያው ደሞዙ 9000 ብር ነው። 9000? አዎ። አትቀልደኝ እንዴ! የማታ ልግባው አዳር ልግባው። አይ አይደለም በቀን እንዲሰራ አረ በእውነት በኔ ነበር። አዳር ልግባው። ከፋይ ነው በጣም በቃ ከፋይ ኮራ አዳር ልግባው ይቻላል። ቀን እንግዲህ ነገ ማታ ትገቢዋለሽ። ዛሬ ነው የምገባው። ይቻላል። ያው ሲጨርስ ይዞታ እዛ ገባለሁ። ፏ ብዬ ማለት ነው። ሻወር ይዛት እንጂ የምን ሰራተኛ ነሽ ነው ጥያቄ? የምን ሰላም 12 ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? ነበር እንዴት ሆንኩ ታዲያ? እኔ አንቺ ልጅ ኮጪ ገላገልኩሽ። ያጋጣሚ ኤክሶቼን ይቅርታ ማድረግ ፈልጋለሁ። እሺ ከዚህ በፊት የነበራችሁ ፍቅረኞቼ ሆይ በጣም ይቅርታ። ምክንያቱም ደግሞ የራሴን የግል ህመም ችግሮቼን በሙሉ ስለዘረገፍኩባችሁ በግል መዳን የሚገባኝን ነገር በሙሉ በግንኙነታችን ውስጥ እንድንድን ስለሞከርኩኝ ከትከሻችሁ በላይ የሆነ ታሪክ እየነገርኳችሁ ስላስጨነቅኳችሁ በጣም ይቅርታ። ግሩፕ ፈጥሮ መላክ አይሻልም ነበር በሆነች ቮይስ ወይስ ከግሩፕም በላይ ነው? በጣም አሁን የተናገርሽው ሁለት ናችሁ ብዙ እንዳትሏችሁ። ታዲያ ከዘውት እንዲቀጥል ሲሆን ምን አይነት ልጅ ናት መሰለኝ። በቃ ወረጅ ሁለት በግሩፕ ምን ግሩፕም ሴፐሬትሊ መላክ ይቻላል። አንድ ቮይስ ኮሜንት ላይ የምትሳደበው ሁላ እጽመረ ፈራይ ሰፈርሽ መጥቼልሻል። ወንጀለኛ ጅል ደንጋራ እያንዳንድሽ አደ አባክ አንተ ነበር ኮሜንት ላይ የምትሳደበው። ይሄ ሰውዬ ምንድን ነው? አጎትሽ ነው? አይ ዝም ብሎ የሚያስተምረኝ ሰው ነው። ምንድን ነው የሚያስተምርሽ? ማለቴ ይከፍልልኛል ምናምን። ይከፍልልኛል? ምንድን ነው የሚከፍልልሽ? ቆንጆ ነኝ እንዴ? ኮሌጅ ነው። የት ነው የምትኖሪው? ኢትዮጵያ አዲስ አበባ። አጎትሽ ነው የሚከፍልልሽ? የወንበዴ ነች? አይ ወንበዴ አይደለም፣ ጥሩ ሰው ነው። እየለበለበሽ ነው አይደል? ምን አይነካኝም፣ ጨዋ ነው። እናት ያቀማመጣችሁ ራሱ እንደ ሙጫ ተጣብቀሽበት ይመስል እየነገርኩሽ ነው። ጥሩ ሰው ነው። ጥሩ ሰው ነው እና ላንቺ ኮሌጅ የሚከፍል ጽድቅ ሊያገኝበት ነው። ኢየሱስ ክርስቶስ ገነት ቁልፍ እንዳይሰጠው ላንቺ ምን ፈልጎ ነው? ላንቺ ለአንድ ኢትዮጵያዊት ለኋላ ቀር ህዝብ እና ሀገር ዶላር የሚያወጣው? እስኪ ስንት አህጉር አለ?
7 ኤሽያ አረ የምን አበባ እዚህ የዞረብኝ ነው ያግዥኝ 7ቱን አህጉራቶች እኮ የሚያስቀው እኮ ይሄ እዚህ ልብስ ላይ መጠየቁ እኮ ነው እዚህ ልብስና እዚህ ማዕረግ ላይ እንደዚህ ለብሳ 5ቱን ብላ 2ቱ ቢጠፋባት ቻናሉ ቶሎ ሌት ያደርገዋል አንድ ኤሽያ እሺ ያስመለሰች ነው ቤተሰቦቿን እሷም ጠፋባት አራቃቸው ነበር ማልመለሱትም አቃቸው ነበር ስንት አህጉር አለ 7 አፍሪካ አንዷ ናት ሳውዝ አፍሪካ ኤሽያ እንደዛ 7 ናቸው እኔ ምነው እንዴት ነው እንኳን ደስ አላችሁ አፍሪካ ኤዥያ አውሮፓ አሜሪካ አንታርክቲካ ላቲን አሜሪካ አውስትራሊያ ሀገር ነው የት ኮሌጅ ናችሁ ምንድነው የመረቋችሁ ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ ደቡ ተመደቡ እንደዚህ ተምራችሁ ነው የተመረቃችሁት ምርቃቱ ደቡ ነው ሃይ ስኩልን ዘላችሁ እርግጠኛ ከቤት ወጣችሁ ወደ ሰው ጋር ደወላችሁና ኮሌጅ ተቀበላችኋል ከቤት ወጣችሁ እንጃ ታውቁ ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው እንዴት ነው ነገሩ አፍሪካ ካሊ መካከለኛው አፍሪካ ማለት ባይዞይ እፍረት ጠፋ ቪዲዮ ላይ ተለቆራሱ አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ ስም ማጥፋት እንዴ እሷን ትከሰስ ነገሩን ለምልሽ ካንክኖሽ እንዴት በአደባባይ ጋይስ በአለም ላይ ብዙ ቅንቅናም ሰዎች አለ ግን እንደዚህ የሚመረቁ ሰዎች ጋር ሄዶ ይሄን አይነት ጥያቄ መጠየቅን ባለጌ የለም በጣም ቅንቅናም ሰው ሄዶ አውቆ ወርደ ጥያቄ ሄዶ ይጠይቃቸዋል ዘጭራ ማለት እኮ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው እንዴ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ በቃ ደፋር ሆነን እንዳው ባገር ውስጥም በውጭም ያላችሁ ጋይዲና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም እስቲ እንዘል አንድ ደቂቃ የዲና ጸሎት አይደል አንድ ደቂቃ እስቲ እንዘል እስቲ ተያይዘን እዚህ ደረጃ ደረስን ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው ምርቃቱ ደጉ ተመንደጉ ነው ወይ ዛትስ ዋይልድ ጋይስ አሞኛል ብዬ ከስራ ቀርቼ አለቃዬ ስዞር ሲያገኘኝ እኔ ጉርጓድ ዛሬ መቃብር ልግባ እኔ ዛሬ በአታነች 3 ነች አይደለ እኔ መቃብር ልግባ ድንግል እውነት ትፍረድብኝ ጌታ ኢየሱስ እውነት ይፍረድብኝ አንቺ ሃይማኖትሽ ምንድነው ሰርካለ እኔ አሁን ፕሮቴስታንት ነኝ እኔ ጉርጓድ ዛሬ መቃብር ሶሪ ዮኒ ማኛ አዲስ አበባ ሊገባ 1 ሳምንት ሲቀረው ኦሮሞኔ ኢልማ አባገዳ ወለንገ ኢትዮጵያ ረዳ ጋይስ እንዴት ነው ይሄ የሚታየው የኮንተንት እጥረት ትንሿ ሀገር እየሞላችበት ያለችው መንገድ እንዴት እየታየ ነው ኮሜንት ላይ ጋይስ ትልቅ ነገር የሰራ አይመስልም እንዴ ደሞ አስተማሪ ነኝ ትላለህ እንዴ በምንድነው ምሩቅ ይሆንከው አታስብ ኖ ማፈር አለብህ እኔ አንተ ሶሪ ይከታርልኝ አንቺ ማን ሆነሽ ነው እንዴ በጣም ሰገጥሽብኝ ከራስህ ጋር እንደተኛ ሰማ ከኔ ህይወት ካልተማርክ አንተ ምንም አትማርም ገብቷል ምንም አራልማር እኔ እንደዚህ ሲሆን ልግባ እኮ እሺ ሙለርዬ መከባበር ካለብን ተከባበረና አውራ ይሲ አራኔ ነው እኔ ሲጀመር ካንተ ህይወት ምንድነው የምማረው እኮ አልተማርክም ነው ደሞ ደረሰኝ አይ ቲንክ ከሱ ህይወት የምንማረው ገብተህ አልገባውም ብሎ መከራከር or ደግሞ the whole ቪዲዮውን ስመው ገባና ማለት ነው ለዛ ሳይሆን ቢኒ አሁን ምለ አሁን እንደው ያስተምራል የሚባል ነገር እውነት ለመናገር ነው አይደለም ምለ አሁን ምን ሴቶችን ማስረግዝ ነው ምን ማረው ወይስ ለሴቶች ማልቀስ አንዴ ስማኝ አሁን አንተ ይለ ሶሊ ምን እንደመሰለ እናንተ ቪዲዮውን አላያችሁትም ገብቷል አይደል ሄዳችሁ አላያችሁም ያየ ነው ያለቀስክበትን ቪዲዮ ስላየን ነው ቢኒ እና ያለቀሰው እንዴት ማለት ነው ግፍ ላይ ካፒታላይዝ ያደርጋል ሬት መቼ ማለት ነው ሙሉ ቪዲዮን ሄድና አየው ማን ይላል ያየነው ውድ ነው አይደለም ሄድል ገብርኤል አማላጄ መጥቶ በዚህ በዛ ሄደስ ልጄ እንደው አይቀፍክም ለአፍህ እንኳን አይደብርክም የነበርክበት ሃይማኖት ላይ መቀለድ ማርያም ገብርኤል እያልክ ስትቀልድ አይደብርህም በጣም ይሄ ምን የሚሉት ነገር ነው ልጄ አንተ ለራስህ የራስህ ውሳኔ የለም ወላዋይነ ዛሬ ዛነ ነገ ደሞ እዚህ ነህ እናቃለን እኮ 5-6 ወር በኋላ ወደዚህ ነህ ምክንያቱም ታሪክ እኮ ይናገራል ብዙ ሃይማኖት ቀይራል
እኔ ከ18 ዓመት ሃይማኖት በፊት የነበርኩበት ሃይማኖት ኦርቶዶክስ አከብራለሁ። አንድ ቀን ተናግሬያለሁ። በማርያም በገብርኤል ቀልጅ አላውቅም። ጴንጤዎችን ተናግሬ አላውቅም። ሙስሊሞችን ተናግሬ አላውቅም። የሰው እምነት አከብራለሁ። እዛ ውስጥ እህትና ወንድሞች ያለው ጸሎት በእምነትህ እንጂ ማዳን የምትችለው ሰው ላይ በመቀለድ አይደለም። ይሄ ሁሉም ላይ ችግር ያለ ነው። እውነት ለመናገር ኦርቶዶክሶች ላይ፣ ፕሮቴስታንቶች ላይ፣ ሙስሊም እርስ በርስ አትፎካከሩ፣ አትጣሉ ፕሊዝ። ሃይማኖታችሁን ቀይሩ። ያላችሁበትን አርፋችሁ አምልኩ። አትንኩ የሰው ሃይማኖት። ከብሔር ጋር ማታያይዙት። እግዚአብሔርን እያገኛችሁ ሳይሆን ያላችሁት እናንተ ከሰው ጋር ነው እየጣላችሁ። ጸሎታችሁን አይደለም የጸለያችሁ ያላችሁት ሌላ ችግር ውስጥ። አሁንስ ፍቅር ሲዝም ሊቀይረኝ ነው ጋይስ። እኔ ለራሴ ደስ ያለኛል ሊቀይረኝ ነው። አንድ ነገር ልንገርህ፣ እኩል በል ደግሞ በዚሁ 50 ቢሊዮን ብር ለዲያስፖራ አዘጋጀኩ። አሁን ለምሳሌ አንተ $100,000 ቤት መግዛት ከፈለግ $10,000 ብቻ ዲፖዚት ማድረግ የሚጠበቀው ካንተ ገብቷል። እንደኛ እንደ አሜሪካን ሀገር በክሬዲት ተጀመረ ገና ነው። ምን አሜሪካ ተላልት ደርሰ ንግድ ባንክ ኦልሞስት 50 ቢሊዮን ብር 50 ቢሊዮን ብር ማለት አይ ዶንት ኖ በዶላር ስንት እንደሆነ ብዙ ነው ግን በጣም 1 ቢሊዮን የኢትዮጵያ ብር $10 ሚሊዮን መሰለኝ። ኦልሞስት ወደ $50 ሚሊዮን አካባቢ ለብድር ለዲያስፖራ ብቻ 10% ዲፖዚት አድርገህ 90%ቱን ባንክ ነው ከበር የሚያደርግልህ። አይ መንሱር በወር 3 ድርጅት እንደመስሉ የሚከፍት ሰው ደግሞ ያጫል። ኢሜል አካውንት አለዎት? ኢሜል አካውንት አለ። ኢሜል ላይ የምትለዋ ለምንድን ነው የገባችው? ምንን ነው የምታመለክተው? ኢየሱስ ክርስቶስን ልጅ እግዚአብሔር ኢሜል ራሱ አልገባው። አሜሪካ ሄጄ ጓደኛዬ ጋር ሳርፍ እየደጋገመ ይሄን ዘፈን ሲከፍትልኝ ጋይስ 12 ወደቁ። ቲክቶክ ጀምራ ሰግጥ ወይ ማውረድ አንዱ ምረጣው። እሺ fucking crazy bro. እስኪ አንድ ደቂቃ ቀርቶታል። አትሊስት መምታት ጀምራ አላለም እና እኔ ምን ልልጅ ሰው የሚያውቀው ነው ጋይስ። ሰው በሚያውቀው በሳይዙ በልኩ ነው የሚመክረን። እኔ አትሊስት መምታት እስካልሆነ ድረስ ይዙ ባይዘው ኢንተርቪው ላይ ማለት ነው ምን አይነት ስራ ነው የምትሰራው ሲባል ከሰማችሁት ብዙ ስራ ነው የምትሰራው አይደል? ምን እንደሆነ ግን አይናገርም። ላውጣው ቪዲዮ ላይ ላውጣው እንትን ሰራ እንደነበረ በማይክሮፎን ሲራ ሰራ ይክፈል ቢሪያ ላይ ልጆች ነው እኔ ቀበላለሁ እኔና ፊልም ኢንዶኒና እኔና አቲካሊ ደግሞ በዚህ ምንድን ነው ጭቂ በቅርጽ እንዳይታይ ነው እጅሽን እንደ እኔና ቢሩን እንዴና አደርጊና ባንኪን ከፍተና መነጽሩ ይዝ ዋይልድ ነው። ይሄ ልጅ ከ9 ሰዓት በፊት ማለት ነው ቪዲዮ አጋርቶን ነበር። እንዲህ እየጨፈረ የሚጨፍርበት ቦታ በደስታ ከጓደኛው ጋር ከ9 ሰዓት በፊት። አሁን እኔ ቪዲዮ በምሰራበት በዚህ ደቂቃ ህይወቱ ማለፉን ሰማው። ገረመኝ። ምናልባት ናዝሬት ባይሄድ ኖሮ፣ ምናልባት እዚህ ጋር ባይጨፍር ኖሮ፣ ምናልባት የሰው ልጅ ህይወቱ ምናልባት ነው። ዛሬ ይሄን ቪዲዮ ከሰራው በኋላ ለስንት ደቂቃና ለስንት ሰከንድ እንደምኖር አላውቅም፣ አይታወቅም። ግራ ነው የሚያጋባኝ። ለዚህ ሁሉ ነገር ደክመን፣ ለዚህ ሁሉ ነገር ለፍተን፣ ለዚህ ሁሉ ነገር ተባልተን፣ ለዚህ ሁሉ ነገር ጥላቻ አትርፈን ተነካክሰን ህይወታችን ምናልባት የሰዓት ወይ የሰከንድ ወይ የደቂቃ ናት። በጣም ነው የሚያሳዝነው። በጣም አንዳንዴ ሁሉንም ነገር ትተ በቃ ተውና የሆነ ነገር አድርግ፣ የሆነ ነገር ውስጥ ገባ፣ የሆነ ነገር ሁን ይለኛል። ደግሞ ስጋ የሚያሸንፈኛል።
እንደዚህ አይነት ሙድ ሳይ ደግሞ ሰውየውን ባላቀው እንኳን ይገርመኛል፣ ያንገበግበኛል። ኢትዮጵያ ውስጥ በተለያየ መንገድ ወጣትነታቸው በጣም እውነት በጣም ነው የሚያሳዝነው ጋይስ። ነፍስ ለልጁ ይማር። እኛም አይ ቲንክ ከዚህ ብዙ መማር እንችላለን። ባለን ጊዜ መልካም፣ ባለን ጊዜ ቀና መሆን። Me walking to my family after scoring 195 ከ600 ጥያቄ በስማ ደረጃ ደረቀች ኩታ ቀራኒዮ ገባ ወይስ ጎልጎታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲል አንተ ኩት አንተ ደንቆሮ ማይ ገብታል አውቆ ያስተነየስ ነው ምንም አይመስለው ምንም ፈታ ብሎ ራቱን ይበላል ፈታ ብሎ ሚስቱ ጋር ይደውላል ልጆቹ ጋር ይጫወታል ደሞዝ ቅናሽ የለውም የውስጡ ወንዘሮቹ ከበትየው ምንም አይመስለው ወይኔ አንተ ለቅድል ለምትለው ያውሱ ምንም አይመስለው ወንድም ይሄው ሊሰማ ይችላል እየሳቀ ሲኖ ትራክ ይርገጥ አንተ ፋራ መውደዴ ደንቆሮ ቆሮቆንዳ ሰኝ ከጦጣው ጋር ታረቃችሁ እንዴ ከብሎ ካወጣው አውጥቼዋለሁ። የተረገመ ግን መጥፎ ነገርን ብቻ ለቃቅሟት የሚፖስታትን ነገር ማቆም ከሆነ ለመጨረሻ ጊዜ ብዬ ነው የተነጋገርነው። ሁሌ ነው የሚኖቅራኝ የብብቱን ጸጉር የማይላጭ ልጅ ምን አባቱን ስና ነው። በእኔ እኮ ነው የፈመሰ። አንዳንድ የሱ አጃካሮች አጨብጫቢዎች በሱ ፈመስክላሉ። ቆሸቆምብሬ አስተዋጽኦ አድርገህለታል። እሱም ያው ትንሽ ደግሞ አድርጎላል። ምን አባረገልኝ እናንተ ቆማጣ እበት ልክስክስ በከት አጋሰስ ድቃላ ልክስክስ ስደተኛ አንተ ነህ የኔ አለቃ አንተ በሸናውበት ቦታ እኮ ነው የምትከባለለው አንተ ንፍጣም አንተ ነህ ከኔ ጋር የምትወዳደረው አንተ እንጭጭ ልክስክስ ግጭ ድንጋይ ራስ ነህ አንተ ወደ ሰባተኛ ሰማይ ነው ምልክል እበት ብሎክ ሁለተኛ ነው ደደብ አንተ ነህ እንትን የምትለኝ በክቴ በከትክ በሸናውበት ቦታ እኮ የምትንከባለል 2019 ወደ ሌላ ምዕራፍ እንሻገራለን። እንኳን ያደረሳችሁ ሁላችሁም አብረን እንሻገር። ደቦትን ስራ ወጣ ኮብሌ ያበላቦ እዚህ ጋር ደግሞ የምትለውን እንስማት። ቡታንታህን ላመሳቀየር ሴት ልጅ ገንዘብ ትወዳለች፣ ሴትና ገንዘብ ምናምን ለምትል አይምሮ ቀንጫራ ቡታንታ ልንገዛለ ስለሆነ ከስራ አካውንትን አስቀምጥልህ። አንቺ እኮ ከመሐመድ አሊና ከማይክ ታይሰን በላይ ብዙ ቦክሰሮችን አይተሻል። ገባኝ። እዚህ ጋር ደግሞ የምትለውን እንስማት። ሰላም ብልጽግናና ማንሰራራት ላንቺ ይሁን። ቀለል አድርጌ ጀምረው ስምሽ ማን ይባላል? ስሜ ቤተልሔም ጫላ መሐመድ አህመድ። ቤቴ በጣም አሪፍ አድርጎ ነው የሰራው። የልጅ ሮኖ አሪፍ ነው። በጣም ደስ የሚል መደመርን ኢንአክሽን ያሳየ ነው። አይ ላይክ። እሺ፣ በሁለተኛ ደረጃ ደግሞ በትርፍ ጊዜሽ ምን ማድረግ ነፍስሽን ቀና የሚያደርጋት ምን ስታደርጊ ነው? እኔ ዱባይ ሄጄ ሾፒንግ ማድረግ ወግ ማድረግ በጣም ያስደስተኛል። ጣልቃ ገባህ ትበይኝና በቅርብ ያስቀነባ ነው ዓለም ጉድ ያለለት የጨበራ ጩርጩራ የ20 ኪሎ ሜትር ወክዌይ ከዱባይ አንሶ ነው። አይ እኔ እንደሱ ማለት ሳይሆን አይ ብዬዋለሁ። ሁለተኛው ጥያቄ በስተመጨረሻም አንድ ምሳሌ ልስጥሽ። በመንገድሽ እየተጓሽ አንድ ባለጌ ዛፍ ገጨ እንበልና ምንድነው የምታደርገው? አትሊስት ሰው ለመጎዳቱን በማረጋገጥ ፈጣሪን እያመሰገንኩ መንገዴን እቀጥላለሁ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ 18 ጊዜ ምን ሆነ ነው? ስብራት ጋይስ ይሄ ነገር ከተመሳሰለባችሁ ይሄን ቪዲዮ ላይክ አድርጉት። ይሄ ልጅን አፕሪሺየት ማድረግ አለብን ጋይስ። እኛ ቲክቶክ መሰብሰብ ብቻ አይደለም፣ ቲክቶክ የሚሰበሰብ ሲጠፋ ኮንትሪቢዩት እናደርጋለን። the contributor guys ምናለው ነው ያልሽው አይደል? እና ትናዘዣለሽ እንዴ? ይሄን እዛዜ ነው
ዘፈን እዘፍናለሁ አትበይ። እሺ ሙዚቃ ስሚ ስሚ። እሺ ጎበዝ ውጪ። ይቅርብሽ። እሺ እሱ የለም ብለሽ ሌላ ቦታ ተደብቀሽም እንዳዘፍኝ። እሺ አዎ ይቅርብሽ። እሺ አዎ እሱ የሚልሽ እውነቱን ነው። ይቅርብሽ። ሌላ ሙያ ሞክሪ። መንጃ ፈቃድ አውጪ። Fuck your homeboys, nigga, we can drop the gun. Hit your block and we can box for fun, nigga. አቶ እባብ ነው የሚደውቀው ይሉታል። እሺ አይ ቲንክ ዳክ ነች። I swear. So if you knew me in my past life, don't act like we homeboys. Ain't no love in the fast. ታቶ አይደለም ድሮ ልጅ ያለን እንደዚህ መርፌ መጠቅጠቅ ነው እና እሱም ቴረበል ሮንግ የሆነ የኑሮ ውድነት እንዴት ነው? ፋዘር እንቁላል በ30 ብር ገዝቶ ቅርፊቱን አጣሉት፣ ምሳ ፍርፍር ይሰራበታል እያለ ነው። የኑሮ ውድነት እንዴት ነው? ፕሮፌሰር እርሱ ሁሉ ጊዜ ኤርትራውያን ጠላቶቻችን ናቸው እንዳታምኗቸው ምናምን ይሉናል። የእርሱ ባለቤት ደግሞ ኤርትራዊ ናቸው። ይሄንን እንዴት ያብራሩታል ብለው ሲጠይቋቸው ምን ቢላቸው ጥሩ ነው? እሺ ምን አሉ? ጠላትን ነው እንጂ ከስራ አስተኝቶ መጨፍጨፍ፣ ጠላትን ከስራ አድርጎ ላዩ ላይ እንደመጨፈር ምንም ያስደስት ነገር አለ ቢሉትስ? You got it ግን I don't know መሳቅ አለብኝ ምናምን ካልሆነ በስተቀር ገብቶኛል። ሾኮኛል definitely። በዘንድሮ የ12ኛ ክፍል የመልቀቂያ ፈተና 8.4% ማለትም 8.4 በመቶ ውጤት ማምጣታቸውና ወደ ዩኒቨርሲቲ የሚያስገባቸው ሪፍቲ ባሊያ ሪፍት ባሊና አድማጮች ክርስቲያን እናት ናቸው። የኢትዮጵያ ድሃ እናት ናቸው። እንዴት እንደሚሆን አይተሃል? እናትየው ደንግጠው በቪዲዮ እየቀረስክ ማናባት ካንተ ነህ ያችን እናቴን በቪዲዮ እየቀረስክ እያስፈራራት ማርያም የሁላችን ብዙ ተሻግረንባታል ምን አባት አታሻግረኝ የሚል እኮ አለ። ማን አንተ ያችን ድሃ እናቴን ሄደህ መስቀሏን አንስተህ የግድ እያስጨነቅ ይሁት በሩን ይሁት የለችም ማዘር ለምን ይጨነቃል? እኔ በወንድሮ በሚወቅጥበት ዘነዘና የኔ እናት ብትሆን አይለኛል። የምትወቅጥበት የቡና ዘነዘና ከኋላ ይዛ ልንገራቸው የምታደርገው ጀግና እናት ነበረች። ምንድነው የፈለግከው ነው የምትለው ልጆት እንዲህ እንዲያርግ አዎ ናግባ ጠቅላ በጭንቅላቱ በጣም ቂጡን በካራ ወቅታ ሆዱን ዘንጥላ ታስወጣለች። ቀጥ ነው የምትለው በሩን ከፍ ቀጥ ነው የምትለው። እንደዚህ አይነት እናት ነው ያለች። ጭንቅላት ነው የምትፈልጥ ወይ በምትቆላበት ደረቆት በሰዓቱ አውጥታ ሆኖ የምታረግ ምን አባት አገባ I don't care about my daughter ነው የምትለው። ስለ ልጅ አያገባኝም ምን አባት ነው እንደዚህ ሞራሌን የምትነካ። አሁን ያችን እናቴን አይታችኋል እንዴት እንደሚያሸማቅቃት። ያ በዚህ ቪዲዮ ላይ ያለው አቋም ጋይስ ስቲል ዘ ሴም ነው። ልጅቷ አጥፍታለች፣ ግን በተራ ግለሰቦች አይደለም የምትጠይቀው፣ በህግ ነው የምትጠይቀው። ምክንያቱም የሱ ቀለል ያለ ተግባር ቢመስልም ለብዙ የተለያዩ ወንብድናዎች በር ይከፍታል፣ መጥፎ ትሬንድ ያሰራጫል። ስለዚህ that's bad። እኔ ብዙ ሰዎች እንደዚህ አንተ እንደዚህ ስለሆንክ ነው ሃይማኖት ስላለ ነው ኮሜንት አይቻልም። ጀስት ኮመን ሴንስ ነው በህግ በስርዓት። ገነት ልጋቱ ልጅ ጠጪ አባት መሆን አልፈልግም፣ ሚስቴን አቢዩዝ ማደርግ ባል መሆን አልፈልግም የሚል ንግግር ተናግሯል። የሚጠጣ አባት ባል መሆን አልፈልግም፣ ሚስቱን አቢዩዝ የሚያደርግ ባል መሆን አልፈልግም። ስሙ ታክቲከኞቹ፣ አስማተኞቹ አንድ ገራሚ ነገር ልንገራችሁ። በጣም መጠጥ ውስጥ ያላችሁ ወንዶችና እናቶች፣ አባቶችና እናቶች ይሄ ልጅ የተናገረውን ሰምታችሁታል? እንደው የአርቲስት ገነት ንጋቱ ልጅ ነው። እናቱ ካልመከረችው ያው የአርቲስት ነገር ከባድ ስለሆነ ማለት ነው። እናቱ ካልመከረችው ከራሱ ከሆነ አውጥቶ የሚናገረው በእውነት ያሳዝናልም ይገርማል። በዚህ እንደዚህ መናገር መቻል ቀላል አይደል። ማይለው ነው ስንት አመቱ እንደሆነ አላውቅም፣ ግን ውስጡ ያለውን ቁስልና ትራማ ነው እየተናገረ ያለውና ለብዙዎቻችሁ ደግሞ ይጠቅማል ብዬ አስባለሁ። ነው ተገጠር ማታ 1 እስከ 8 ነው ተመላለሽ የተማርኩት። አሁን ስንተኛ ነሽ? ስንተኛ ነሽ? አሁን ወደ 15ኛ አሁን ወደ 15 ነኝ። 15ኛ ማለት 15 ማለት 12ኛ ክፍል ትጨርሳለህ። 3 አመት ትጨምርበት
ኦኬ 3 ዓመት ዩኒቨርሲቲ ማለት አይ አሪፍ ነው። ምንድነው የምታጠኚው? ምንድነው የማጠናው? ሶስና መቼም የሰው መድኃኒት መስጠት አይደለም። የመከልኩ እንደዚህ እና 11 ላይ ሶሻል ነበርሽ ናቹራል? ኧረ እኔ ቀጥ ብዬ ነው ትምህርቴን የተማርኩ። ሁለቱንም ይገርም ወንድጃለሁ አስሞክረኝ በሞቶ ነው ተማሪ ያለ ውስጥ ቢቆርጥ የጠበሰኝ የቱማሩ መላ አንጀቴን አራሰኝ አሪፍ ነው። አሪፍ ተመችቶኛል። Don't judge book by its cover, guys. ልጅ አለ ስንት አይነት ትውልድ አለ ባካችሁ። አቤት 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 አቤት። እኔ ጀርመን ዜጋ ነኝ። ሀገሬ ውስጥ ባንክ አካውንት የለኝም። ብሩን ራሱ እንደሚቆጣጠረው በገዛፉ ኢንተርቪው ላይ ተናግሯል። ሶ ጠብቁኝ፣ ጀስት ጠብቁኝ። በህይወት እንገናኝ እኛ ማለት ነው። ሌላ ምንም አለ ምንም 5,000 እና 50,000 እና 100,000 አንድ ሊሆን አይችልም። እኔ በማስረጃ ፖስቻለሁ። ባይ ዘ ዌይ ከዚህ በላይም ደግሞ መሄድ ካለብኝ ፖስቷልን፣ ችግር የለም። በ100,000 እና በ50,000 ለቤተሰቦች እየላከ ለኔ ፋዘር 5,000 ረድቻለሁ ምናምን ብለህ ማውራት አይቀፍም? አይስዌር ይቀፋል። አለኛ ደግሞ የምትጠይቁልን ማለት ነው። ሞር ደግሞ እሱ ሀቅ ቢኖረው እሱ ደግሞ ሀቅ ቢኖረው ሞር ደግሞ ራሱ ያውጣል ስንት እንደሚሄድ የነበረው እዛ ፋሚሊ ውስጥ ስንት እንደሚዘዋወር ማለት ነው። ስለዚህ ለኔ አባት ስለ 5,000 ብር ነው የምታወራው። በ5,000 ብር ማለት ነው። 5,000 ብር እና 100,000 ብር እንዴት ልዩነት እንዳለው ታያለህ በላይፍ ላይ። ዩቲዩበሮች ናቸው እና ይሄም አይ ቲንክ ከዚህ በኋላ ምናልባት 3 ወር 4 ወርም ባክ ኤንድ ፎርስ ይቀጥላል። ምክንያቱም አንዴ ከጣላ ሀይቀር ቢያንስ ያገኘንበት ልጣላ አይነት አስተሳሰብ ስለሆነ ማለት ነው። አሁን ወደ ክስ እየተባባለ ነገር ልንገራችሁ፣ ጌታን ነው የምላችሁ። እግዚአብሔር እንደዚህ አይነት ስራ ምናምን ማለት እናንተ ስራዬ ብላችሁ ነው የምትይዙት ይሄን ነገር ጌታን ነው የምላችሁና በነገራችን ላይ አይደለም 500,000 ምናምን 1 ሚሊዮን አካውንትና ማለት ነው 10,000 ፎሎወር ለማምጣት በጣም ብዙ ነው የሚለፈው። ጌታ ምስክር እግዚአብሔር ነው የምላችሁ። በቃ ስልኳን ውሰደው እንደው በመድኃኒዓለም ማርያም ስልኳ ችግር የለው ዲል የምታረጉበትን ነገር አመቻቹ። ቲክቶኳ ምናምን መልስላት። ቲክቶኳን ፕሊዝ ስንት የለፋችበት በቃ አንተ በእናትህ በቃ ያራዳ ልጅ ቆንክ በቃ መልስላት። ስራዬ ብላችሁ ነው ያዛችሁት እናንተ። ሹፍ ምን ብለው እንደጻፉ ደግሞ አዲስ ቪዲዮ ልናይ ነው። ይሄ ነገር ደግሞ ማለት ነው 3 ዓመት 4 ዓመት 5 ዓመት ባምቢ ማለት ድሮ በቃ 5 ዓመት የለፋችሁበት አካውንት ነው እግዚአብሔርን እና ፕሊዝ በቃ ከቻላችሁ ይሄ ስልኩን ወስዳችሁ አካውንታን መልሱበት ነገር በውስጥ ዲል አድርጉና በቃ እንደዛም እንዴ ቆይ አካውንት እኮ የፈለገ ስልክ አሁን ለምሳሌ የኔን ስልክ ብትወስድ ስቲል ስልክ ምንድነው ቲክቶክ ላይ መግባት ይችላል አይደል እንዴ? ፋዚዮ ደወለልኝ የዘር ሐረጉን ከየት እንደሚመዘዝ ነገረኝ። ግን ቤንጃሚን ሼሽኮ ላርጎ ኮኮ ድሮ መሰይ በዛሙር ነው ያሰመጠው። መጀመሪያ የት ነበረ? ኒውካስትል። ቆይ ይሄን ፕሮግራም ከሰሙ በኋላ ባስኬት እንዲከታተሉ ነው እንደምትፈልገው ኦዲየንሶቻችን። አንድ እኮ የኳስ ነገር አላነሳ። ቅድም ተባብለናል ነበር። በሳክስ አልመጣም በሳክስ ያተምጣው ረድፋት አልፈልግም ትንሽ ገጭ ምናምን ተባብለናል። ጠላ ቤት ከፋብሪዚዮ ጋር አሪፍ ነገር ነው ያነሳው። አንድሪያ ቤርታ እንግዲህ የሱ ጉዳት ሰፊ ሆኗል። አሁን ባርሰናል አንድሪያ ቤርታ አይጎዳም። በፍቅር እኮ ነው ማለት አንተና ፋብሪዚዮ ነው ሹክ ያለኝ ታውቃለህ። የአክስት ልጅ ወሬ ታወራለህ ስፖርት ፕሮግራም ላይ አይወራም። እውነቱን ተናግሮ ሩም ይዞ ማደር ራሳችን ዩቲዩብ ቻናል ውጥባርስ ኢንተርቴይንመንት መተናል። እንግዲህ ምክንያቱም እኛ ያለ ኳስ ባዶ ነን፣ ኳስም ያለኛ ሙሉ ነች። ይሄ ደግሞ የኢትዮጵያ ውጭ ባርሶች ምንም ፋይዳ የለንም። ስለ አርሰናል፣ ስለ ቼልሲ፣ ስለ ዩናይትድ ብዙ ነገር እናነሳለን። እስከ ሳምንት እንቦሞ ህልም ነበር ኑሮን ለማቅለል ለማሸነፍ በዘመናዊ የኤሌክትሪክ መኪና የራስን ህይወት ለመለወጥ የታለመ ህልም። በሀገራችን የኑሮ ውድነት በከፋበት የመጓጓዣ ችግር በተባባሰበት ወቅት አንድ ድርጅት መፍትሄ ይዤ መጣሁ አለ። ስሙ ፊንቴክ ኢንቨስትመንት። ተስፋው ደግሞ እጅግ ማራኪ ነበር። በግማሽ ዋጋ ቅድሚያ ክፍያ የኤሌክትሪክ መኪና ባለቤት መሆን። ይህ ህልም ግን ለብዙ መቶ ኢትዮጵያውያን
ወደ ቅዠት የተቀየረ ይመስላል። ዛሬ የምናቀርብላችሁ ዘገባ በታላቅ ተስፋ ተጀምሮ በከፍታ እናንተ ቃዠን ተበላን ምናምን ስትሉ መንሱር አዲስ ድርጅት መስርተዋል። አዲስ ዲያስፖራውን የሚጠቅም ሄመንዬ ለአንቺ ደግሞ ማለት ነው 100 ኪሎ ጤፍና ጥበብ ከያዘቻት አሻንጉሊት የቱን ትመርጫለሽ? إلى بنا من تردنا نكري لجنين من ترلا بشريك ربا بابا شانجليتا نيمو يا جايز الفيديو نسلم بريف